የሚያሰቃየኝ። የምታሰራኝ ሴትዮ ባቀፈችኝ ባየኋት በቀረብኳት ቁጥር እናቴን ታስታውሰኛለች። ወላጅ እናቴ በቤት ካለች ዛሬውኑ ላገኛት እፈልጋለሁ። መቼ እንደሄደች አላውቅም፣ ግን ሰላም የምትባለው ባለፈው ከአረብ ሀገር መጣ ብሌን የምትባል ልጅ እየፈለገች ነበር። የአቶ በኃይሉ የገንዘብ ጥማት እንግዲህ አስገብግቦ እዚህ አድርሶታል ማለት ነው። እንግዲህ ከዚህ በፊት ብሌንን ሂደህ ገድለህ ይሄ ቅጥረኛው ነው ማለት ነው ለሱ እንዳዘዘው እሺ የሚል ያዘዘውን ሁሉ አቶ በኃይሉ ያዘዘውን ሁሉ የሚያደርገው ሰውዬ ማለት ነው። እንግዲህ ይሄ ልጁ ወጣት ልጅ ነው፣ ከሱ የሚጠበቅም አይደለም። ግን ሄደ አፍን ሲለው ሄዶ ያፍናን፣ ሄደ ግደል ሲለው ሄዶ ይገላል። እና እንግዲህ በዚህ መልኩ ደግሞ አሁን ሄደ የብሌንን አሳዳጊ አፍነህ ግደላት ብሎ አቶ በኃይሉ አዞታል። እሱ ደግሞ ታዛዥም አይደለ፣ ትእዛዙን ለመፈጸም ሄዶ የብሌንን አሳዳጊ አንገቷን ሲጣርጎ ሊገላት ሲል እንግዲህ በጣም ደስ በሚል ሁኔታ ብሌን ደርሳላታለች ማለት ነው። አስባችሁታን ብሌን ባትደርስ ኖሮ ሲጣርጎ ገሏት ነበረ። እንግዲህ ብሌን ታዲያ ከኋላ መጥታ በሆነ ነገር ነው የምትመታው። እናም በጣም ደስ የሚለው ነገር በህይወት ትተርፋለች ማለት ነው አሳዳጊዋ። እና እንግዲህ ብሌን በጣም ደስተኛ ናት በዚህ ሰዓት። በጣም እንደሷ ደስተኛ ሰው የለም። ምክንያቱ ደግሞ ከአሳዳጊዋ ጋር እናቷን ትክክለኛ እናቷን ለማግኘት እየሄደች ነው። እንግዲህ 22 አካባቢ ነው ተብላለች። እዛ ጋር ደግሞ ያለችበት ቤት እሷ ምንም አታውቅም፣ ግን እናቷ ቤት ነው ተቀጥራ እየሰራች ያለችው። ነገር ግን ለአሳዳጊዋ ምን ትላታለች? እማዬ እኔ እወድሻለሁ፣ ነገር ግን እኔ የምሰራባትን ሴትዮ ባቀፍኳት በተጠጋችኝ ቁጥር እናቴን እያስታወሰችኝ ነው። ስለዚህ እማዬ እናቴን ፈልገሽ አገኘልኝ ብላ አምረራ ባለቀሰችው መሰረት እንግዲህ እናቷ አሳዳጊዋ ደግሞ ትክክለኛ እናቷን ማለትም ሰላምን ያለችበትን አድራሻ ተነግሯት እንግዲህ ወደዛ ሊሄዱ ተነስተዋል ማለት ነው ብሌንና አሳዳጊዋ። ታዲያ አሁን ላይ ግን ይሄ ሰውዬ ማለትም ይሄ ግደል ተብሎ የሚላከው ሰውዬ ከዚህ በፊትም ብሌንን ያገዛት ማለት ነው ወጣቱ ልጅ አሁን ላይ ወደ ብሌን እናት ሲሄድ በኃይሉ በጣም ትልቅ ማስጠንቀቂያ ሰጥቶታል። ማስጠንቀቂያው ምን የሚል ነው? ይኸውልህ እንደባለፈው ትሳሳትና እኔ ነግሬሃለሁ ግደላት። ምክንያቱም አንተ አሁን ያንተ ጦስ ነው። አሁን አንተን ያልኩህን ነገር አድርገህ ቢሆን ባለፈው ገድላት ቢሆን ብሌንን ይሄ ሁሉ ብርቁስቁስ ባልመጣ ነበረ። ስለዚህ ይሄ ሁሉ ያንተ ጥፋት ነው ብሎታል። ብሌን ግን እዚህ ጋር በጣም ደስ የሚለው ነገር አብራት እየኖረች ያለችው እናቷ ናት። ሰላም ጋር ነው እየኖረች ያለችው። ነገር ግን እናቷም ሆና ያው እናቷ እንደሆነች ሳታውቅም እንኳን ሰላም ግን ጥሩ ጊዜ ነው እየሰጠቻት ያለችው። ማለት አሁን ከዚህ በፊት እንደተመለከትነው እንኳን ብሌን ከዳግምና ከቃል ጋር ነበረች። ታዲያ ቃል መርዙን መርዛ ልታጠጣት ነበረ። ለማን? ለብሌን ማለት ነው። ታዲያ እንግዲህ ብሌን ደግሞ አላወቀችም። መጥታ ሻዩን ልትጠጣ ስትል ዳግም ብድግ አድርጎ ደፍቶታል። ይሄን በማድረጉ በእውነት ዳጊ በጣም ጥሩ ነገር ነው ያደረገው። ምክንያቱም ያኔ ብሌን እንግዲህ አንስታ ሻዩን ጠጣው ቢሆን ኑሮ በጣም ትልቅ ችግር በተፈጠረ ነበረ። ያ ማለት ሰላም ልጇንም ሳታገኝ እሷም ደግሞ የመሞቻ ጊዜዋ ቅርብ ነበረ ማለት ነው። ምክንያቱም የምትፈልገው ቃል አሁን ላይ ብሌንን መግደል ነው። ለምን? ሰላምን እንዳትገድያት፣ ሰላም እንዳትሞት ለጊዜው እሷ መሞትም ያለባት ቤቱን ይሄንን ያሉበትን ቤቱን በስሟ ካደረገች በኋላ ነው መሞት ያለባት እንጂ አሁን ከሞተች ለእኛ የሚጠቅመን ነገር የለም። ምክንያቱም የሸጠላት ሰውዬ እስካሁን በስሟ ስላላዞረላት ገና እስካሁን በራሱ ስም ስለሆነ ብለዋል አቶ በኃይሉ ማለት ነው። ስለዚህ አሁን ላይ ግን በጣም ችግር የሚፈጥርበት ነገር በዚሁ ማለትም ሂድና ግደል በተባለው ልጅ ትልቅ ችግር ይገጥመዋል ማለት ነው። ችግሩም የሚገጥመው ከአቶ በኃይሉ ነው። ለምን? አቶ በኃይሉ ከዚህ በፊት ያልኩህን ነገር በአግባቡ ባለማድረግ ነው ችግር ያለው። አሁንም ቢሆን በስነ ስርዓት አድርገህ ጓንቲ አድርገህ ስለተባለ እንግዲህ ጓንቲ አድርጓን። ለምን? አሻራው እንዳይወጣ ማለት ነው፣ የገደለው እንዳይታወቅ። አሳዳጊዋ ሞታ ከዛ የገደላት ማን ነው ተብሎ የአሻራ ምርመራ እንዳይደረግበት ሲል እንግዲህ ጓንት አድርጎ ነው የገባው። ከዚህም በፊት ብሌንንም ሲያፍን እንደዚሁ ጓንት አድርጎ ነበረ። ጠንቃቃ ነው ልጁ ማለት ነው። ነገር ግን ብሌን አሁን ላይ ደስተኛ የሆነችው በምንድን ነው? በቃ እናቴን አግኝቼ እኔ እኮ እናቴን ላግኛት እንጂ ለምን ጥላኝ እንደሄደች ለምን አታስታውስማ? ህፃን ነበረች ያኔ። በእርግጥ ማዬ ጥለሽኛ አትሂጂ እያለች ነበር። ለምንድን ነው ያንን ራሱ ስትል የነበረው? አቶ በኃይሉ ዛሬ አይደለም ክፋተኛ የሆነው ድሮም ነው።
እንግዲህ ድሮ ማለት በጣም ህፃን እየሆና ብሌን ያኔ እንኳን እጇን ረግጦ እንዴት ሲያደርጋት እንደነበረ ተመልክተናል በክፍል 1 እና በጣም ያናድድ ሰው ነው አቶ በኃይሉ። ለምን ግን በሰላም ላይ ይህን ያክል ማለት አሁን አንድ ወንድማችሁ የዚህን ያክል ጥላቻ ካሳደረ ምን ሆኖ ቢሆን ነው? አረብ ሀገር ማለት በጣም ከባድ ነገር ነው እውነት ለመናገር አይደለም ይቅርና በእስር ቤት የመዳም ቤቶች ራሱ እስር ቤት ማለት ነው እውነት ለመናገር በተለይ ኮንትራት ቤት ምናምን ሆኖ ሲሰራ እና ሰላምዬ እንግዲህ በጣም ብዙ ስቃይን አይታ ብዙ እንግልት ብዙ ግፍ ዛሬ ንሞት ነገ ንሞት እያለች ተሰቃይታ ያገኘችውን ብር ለመውረስ የዚህን ያክል ርቀት መሄድ ለምን አስፈለገው? አቶ በኃይሉ በእህቱ ላይ የዚህን ያህል ጭካኔ ደግሞ በእህቱ ልጅ እንግዲህ የእህቱ ልጅ ናትኝ ብሌን የእህቱን ልጅ ከቤት አስወጥቶ እንደዚህ ሌላ ሰው ጋር እንድታድግ ማድረጉስ እህቱ ብር እየላከች እንደዚህ ማድረጉስ ምን የሚሉት ነው? እስኪ እናንተ ምን ትላላችሁ ቤተሰቦቼ? ሌላው እንግዲህ ዳጊ ብሌንን እንዴት አድርጌ ነው ይቅርታ የምጠይቃት? እሷ እኮ ለነገ የሚጸጽተን ነገር አትናገር እያለች ነበረ። እኔ ግን የሚጸጽተኝን ነገር አደረኩኝ። አንቺ ከሃዲ፣ አንቺ ነፍሰ በላ ብዙ ነገር ነው ያላት። በነገራችን ላይ ዳጊ ማለት ነው ስህተት ሰርቷለኝ። በጣም ብዙ ተናግሯታል። አንዳንዴ ብዙ ከመናገር ብዙ ማዳመጥ መልካም ነው ወገኖቼ። እና እንግዲህ ዳጊ የቃልን ሐሰተኛነት ቃል ሐሰተኛ እንደሆነች ብሌን ደግሞ ምስኪን እንደሆነች ተረድቷል። ታዲያ አሁን ላይ ቃልን እና ብሌንን እያወዳደረ ይገኛል። ስለዛም ደግሞ ምን ብለዋል? ኦኬ ቃል ልትገላት ነበረ። ስለዚህ ለምንድን ነው ልትገላት የነበረው እያለ ሲመራመር እንግዲህ በጣም የሚገርመው ብሌንና አሳዳጊዋ እዚህ ቤት ይመጣሉ ማለት ነው። ሲመጡ ታዲያ ልጅ ነኝ ልትል ነው ማን? ብሌን ቃል ይሄ ሁሉ ከመምጣቱ በፊት ብላ ነው አቶ በኃይሉ ጋር ደውላ አሁኑኑ የሆነ ነገር ማድረግ አለብህ። ምክንያቱም ብሌን እናቷ እዚህ መኖሯን አውቃለች። እዚህ ቤትም ባይሆን እዚህ ሰፈር አሁኑኑ የሆነ ነገር አድርግ ስላለችው አቶ በኃይሉ ደግሞ እንግዲህ ወደ እናቷ ማለትም አሳዳጊዋ ነው ገዳይ የላከባት። አሳዳጊዋን ይህ እውነት ለመናገር በጣም ነው ያሳዘነች። ስንት ተንከራታ ስንት ሰው ጠይቃ መከራ አይታ አድራሻ አገኘች 22 አካባቢ ተብሎ ዳይሬክት እንትኑ ተሰጣት ማለት ነው። እና ያ ሁሉ እንግዲህ ተሰጥቷታለኝ አድራሻው በትክክል እዛ ለመሄድ ነው እንግዲህ ተነስተው የነበረው። ስለዚህ ግን አቶ በኃይሉ አሁን ላይ ምን ማድረግ ይችላል? ቃል ቤት ውስጥ እያለውኝ ከመጡ እኔ እኮ መዋረዴ ነው ብላለች። በነገራችን ላይ ሰላምዬ ልባላለችም እንጂ ቃል በጣም ነው የሚያቅበሸብሻት ማለት ነው። በጣም ኢቭን እንኳን ውድ ልጄ ምናምን ስትላት ደንታ የላትም። ስለዛ ነው ልክ ብሌን ጋር ስትሆን ማለት ነው ብሌን ጋር ስትሆን ልክ ሰላምዬ ማለት ነው በጣም ነው ደስተኛ የምትሆነው። ኢቭን እንኳን ብሌን እያለቀሰች ስታገኛት እሷም አብራ አለቀሰች። እናም ያስታወሰችው ግን ድሮ ቃልዬን አለች። በእርግጥ ቃልዬን አይደለም ራሷን ብሌንን ነው። ለዚህም ነው ብሌን ደግሞ እናት አሳዳጊዋ ጋር ሄዳ እማዬ እኔ አብር እንትን የምታሰራኝ ሴትዮ ጋር በተቀመጥኩ ቁጥር ባየኋት ቁጥር እናቴን ወላጅ እናቴን እያስታወስኩ ነው ያለችው ማለት ነው። ያኔ ታዲያ ሰላምዬን ያው ትንሽ ከፍ ያለችውና ቢሆን ኖሮ ብሌን ሰላምን አይታ ማስታወስ ትችል ነበረ። ነገር ግን ሕፃን ስለነበረች አይታት እንዲሁ ያው ደግሞ 10 ዓመትም ቀላልም አይደለምና ከዛ አንጻር ልታስታውሳት አልቻለችም ማለት ነው። ነገር ግን እናቷ መሆኗን አሁን ላይ ስታውቅ ማለትም እንሂድ ብላ ከ22 ከደረሱ በኋላ የተባሉትን አድራሻ ይዘው ሲሄዱ እሷ መሰራበት ቤት ነው። በጣም የደነገጠችው በጣም ማለት ነው። እውነቱን ለመናገር በጣም ያስደነግጣል። አስባችሁታል? የምትሰሩበት ቤት ሰራተኛ ሆናችሁ የተቀጠራችሁበት ቤት የእናታችሁ ቤት ነው ሲባል ይሄ በጣም በጣም ማለት በቃ ከባድ ነው ማለት ሚራክል ነው የሚሆንባችሁ። ታሪክ ታምር ነው የሚሆነው ሁላ ማለት ነው። እና እንግዲህ ታዲያ አሁን ላይ ምን ሊውጣት ነው ቃል? አቶ በኃይሉ ሀሳቡ እቅዳችን ሁሉ ይከሽፋል። ምን ከሆነ እቺ አሳዳጊዋ ካልሞተች። በነገራችን ላይ ሂደ ግደል የተባለው ልጅ እንኳን ራሱ ከበኃይሉ ይልቅ እሱ ሩሩ ነው። ደግሞ እሷ ምን አረገች ነው ያለው ብሎ እውነት ነው የእሱን የእህት ልጅ እሱ አላሳድግም ብሎ ሜዳ ላይ የጣላትን ብሌንን አንስታ ስላሳደገች ጥሩ ነገር ስለሰራች ለምን ትሞታለች? መሞት የለባትም። እውነት አቶ በኃይሉ በጣም ጨካኝ ነው። ሰው እንዴት በእህቱ ላይ የዚህን ያክል አረመኔ ይሆናል? እኔ ወንድሞች በዚህን ያክል ጨካኝ ይሆናሉ ብዬ አላስብም ነበረ። ግን እውነቱን ለመናገር መሬት ላይ ያለውን ነው የተሰራው የድራማ አሉ ጨካኞች። እኔ ልብላ አንተ አብራ የሚሉ ወንድሞች ማለት ነው። እውነት እኔ ልብላ አንተ አብራ በቃ
የኔ ይሳካልኝ አንቺ የራስሽ ጉዳይ። በአረብ ሀገር እኛ ተሰቃይተን መከራ አይተን የምናመጣውን ገንዘብ እነሱ ደግሞ በቃ ምንም በቃ ልክ ወድቆ እንዳገኙት አድርገው የሚያስቡ ሰዎች አሉ እና በጣም ነው የሚገርመው። እና እንግዲህ ታዲያ ምንድነው መጨረሻ ላይ ሊሆን የሚችለው ስላችሁ በዚህ ክፍል ማለት ነው እንግዲህ ቃል ልብሷን ጠቅልላ ልትሄድ የነበረውን አቶ በኃይሉ ቆይ ብሏታል። ነገር ግን እሷ በጣም ደንግጣ ፈርታ ተንቀጥቅጣ ስለነበረ ልብሷን ወረዲ አስተካክላለች። በነገራችን ላይ ልብሷን ምላችሁ ከቤቷ ይዛ መታ አይደለም፣ ከቤቷማ ጎስቆል በይ ነው ያላት። አቶ በኃይሉ ጎስቆል በይና ዝም ብለሽ ፌስታል ነገር ማይረባ ልብስ አርግቤ ስላላት ማይረባ ነው የያዘችው። ሻንጣ ዘርግታ ግን ልትሞላ ያለችው የማንን ልብስ ነው? የብሌንን ልብስ። ሰላም ያመጣችው ለብሌን ነው እንጂ ለቃል አይደለም። ለምን ቃል ልጇ አይደለችም፣ ልጇ ብሌን ነች። እና በጣም ይገርማል። እንግዲህ ይሄን ይመስል ነበረ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ሰላማችሁ ይብዛልኝ ተወዳጆች።